የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን የዜና ውጃችን ጀምሯል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያ አማርስተ ዜናዎችን አስቀድማለሁ። አቶ ጌታቸው ረዳና የሰላም ሚኒስትሩ መሐመድ እንድሪስ ወደ ወልቃይት ጠገዴ ሁመራ ከተማ ተጉዘዋል። ሁለቱ የአብይ አህመድ አገዛዝ ባለስልጣን ሚኒስትሮች የትግራይ ተፈናቃዮችን በተመለከተ በሁመራ ከተማ ከነ ኮሎኔል ደመቀ ዘውዱና የወልቃይት ኮሚቴ ጋር መወያየታቸው ሰምቷል። በዝርዝር እናየዋለን። በአማራ ክልል የተለያዩ አካባቢዎች በፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያ ዛሬም ቀጥሏል። አገዛዙ በተለያዩ ቦታዎች የፈጸመው የድሮን ጥቃት የ8 ዓመት ህፃን ጨምሮ በርካቶች ሲገደሉ በፋኖ ኃይሎች ውጊያ የተማረኩ የራስ ጦር አባላትን በድሮን መግደሉ ተሰምቷል። በሌላ በኩል ፊልድ ማርሻል ብርሃኑ ጁላ በቦሌም ሆነ በባሌ ቀይ ባህር እንገባለን ሲሉ ዝተዋል። በዝርዝር እንመለከተዋለን። ከደብረ ሲና አቅራቢያ በሬክተር ስኬል 4.9 የተለካ የመሬት መንቀጥቀጥ መከሰቱ ተሰማ። በአማራ ክልል ከሚገኘው ደብረ ሲና አቅራቢያ በሬክተር ስኬል 4.9 የተለካ የመሬት መንቀጥቀጥ የተከሰተው ዛሬ ሲሆን የመሬት ንዝረቱ በአዲስ አበባም ጭምር ተሰምቷል። በዝርዝር እናየዋለን። ባለፈው ዓመት ማብቂያ በወሲባዊ ትንኮሳ ፈጽሟል በሚል የተያዘው ኢትዮጵያዊ ስደተኛ በስህተት ከስር ከተለቀቀ በኋላ አሁንም በዩናይትድ ኪንግደም ፖለቲከኞች መካከል መወዛገቢያ ጉዳይ ሆኗል። ኢትዮጵያዊ ስደተኛ ሀዲሽ ገብረስላሴ ወሲባዊ ትንኮሳ ፈጽሟል በሚል መያዙ ተከትሎ የጸረ ስደተኞች የተቃውሞ ሰልፎችም ተካሂደዋል። በዚህም ላይ ተጨማሪ ይዘናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀረጥን ከሚቃወም ማስታወቂያ ጋር በተያያዘ ከካናዳ ወደ አገሪቱ በሚገቡ ምርቶች ላይ ተጨማሪ ቀረጥ ጣሉ። ይህም የሆነ የካናዳዋ ግዛት ኦንታሪዮ የቀድሞው የአሜሪካ ፕሬዝዳንት ሮናልድ ሪገን የታዩበትን ጸረ ቀረጥ ማስታወቂያ ማስተላለፉን ተከትሎ ነው ተብሏል። አብራችሁን ስትቆዩ እነዚህና ሌሎች ተሰማላችሁ። መልካም ቆይታ እንዲውላችሁ እመኛለሁ። አቶ ጌታቸው ረዳና የሰላም ሚኒስትሩ መሐመድ እንድሪስ ወደ ወልቃይት ጠገዴ ሁመራ ከተማ ተጉዘዋል። ሁለቱ የአብይ አህመድ አገዛዝ ባለስልጣናት ሚኒስትሮች የትግራይ ተፈናቃዮችን በተመለከተ በሁመራ ከተማ ከነ ኮሎኔል ደመቀ ዘውዱና የወልቃይት ኮሚቴ ጋር መወያየታቸውን የሰማው የብልጽግና አገዛዝ የፌደራል ባለስልጣናት የሆኑት የጠቅላይ ሚኒስትሩ የአፍሪካ ቀንድ አማካሪ ሚኒስትር አቶ ጌታቸው ረዳና የሰላም ሚኒስትሩ መሐመድ እንድሪስ የመሩት ልዑክ ዛሬ ጥቅምት 16 2018 ዓ.ም ወደ ወልቃይት ጠገዴ ሰቲት ሁመራ ማምራቱን ለማወቅ ተችሏል። የፌደራል ባለስልጣናቱ ጌታቸው ረዳና መሐመድ እንድሪስ በሁመራ ከተማ በመገኘት ከወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳዳሪዎች አቶ እሸተ ደምለውና ኮሎኔል ደመቀ ዘውዱ እንዲሁም ከወልቃይት ጠገዴ ማንነትና ወሰን ጥያቄ ኮሚቴ አመራሮች ጋር በመወያየታቸውን መረጃዎች በይፋ አመላክተዋል። አቶ ጌታቸው ረዳ የጠቅላይ ሚኒስትሩ አማካሪ ሚኒስትር ሆነው ከተሾሙ ወዲህ ወደ ወልቃይት ሁመራ ሲጓዙ ይህ ለሁለተኛ ጊዜ በአደባባይ ያደረጉት ጉዟቸው ሲሆን ከወራት በፊትም በቦታው በነበራቸው ውይይት ላይ ወልቃይት ያስተዳድርና የልማት እንጂ የማንነት ጥያቄ ያለው ብዬ አላምንም ሲሉ መናገራቸው አነጋጋሪ ሆኖ እንደነበር ይታወሳል። የአሁኑ የአቶ ጌታቸው ረዳ የወልቃይት ሁመራ ጉዞ የትግራይ ተፈናቃዮች ስለሚመለሱበት ሁኔታ ከአካባቢው የብልጽግና አመራሮችና ከወልቃይት ኮሚቴ ጋር መወያየት እንዲሁም ተፈናቃዮችን ለመመለስ የሚያስችል ከባቢያዊ ሁኔታ አለ ወይ የሚለውን ለማረጋገጥ በወልቃይት ጠገዴ አካባቢ የመስክ ምልከታ ማድረግን ያለመ እንደሆነ የኢትዮኒስ የመረጃ ምንጮች ተናግረዋል። የትግራይ ተፈናቃዮች እንዳይመለሱ ኋላ ቀር ሲሉ የጠሩት ህወሓት አፍኖ ይዞ ያስተጓጎለ ነው በሚል ተደጋጋሚ ክስ ያሰሙት አቶ ጌታቸው ረዳ አሁን ላይ ተፈናቃዮችን በምን ሁኔታ ለማስመለስ እንዳሰቡ በግልጽ ሲናገሩ ግን አልተደመጠም። በተመሳሳይ ከወልቃይት ወንጀል ፈጽሞ የሸሸ እንጂ የተፈናቀለ የለም ሲል የቆየው የወልቃይት ጠገዴ ሰቲት ሁመራ የብልጽግና ጊዜያዊ አስተዳደር ኮሎኔል ደመቀ ዘውዱና አቶ እሸተ ደምለው በቅርቡ በአብይ አህመድ አዲስ አበባ ጠርተው ትዕዛዝ ከተሰጣቸው ወዲህ ተፈናቃዮች እንዲመለሱ እንሰራለን ማለታቸውን መዘገባችንም ይታወሳል። የወልቃይት ጠገዴ የአማራ ማንነትና ወሰን ጥያቄ ኮሚቴ አመራሮች ወኩላቸው አቶ ጌታቸው ረዳ የሰላም ሰራዊት በሚል ከትግራይ ሰራዊት ያፈነገጠውንና ነፃ መሬት ላይ ነኝ የሚለውን ኃይል ወደ ወልቃይት ማስፈር ተፈናቃዮች ሲመለሱ ደህንነታቸው እንዲሰማቸው ማድረግ ይቻላል የሚል ሐሳብ አለው በሚል ተፈናቃዮች እንጂ ሰራዊት ሊመለሱብን አይገባም የሚል አቋም መያዛቸውን የኢትዮኒስ የመረጃ ምንጮች ተናግረዋል። በሌላ በኩል ለ5 ዓመታት ተደጋጋሚ ጥያቄ ሲቀርብለት መልስ ሳይሰጥ የቆየው የአብይ አህመድ የብልጽግና አገዛዝ በቅርብ ለወልቃይት ጠገዴ ሰቲት ሁመራ አስተዳደር ባጀት ከመፍቀዱም በተጨማሪ የሁመራ አየር ማረፊያን አስጀምሯል። የወልቃይት ስኳር ፋብሪካን ፈቅዷል። የበካር ኢንዱስትሪና ሌሎች ፕሮጀክቶች ስራም እንዲጀምሩ ፈቅዷል ተብሏል። የህወሓት አመራሮች በተደጋጋሚ የትግራይ ተፈናቃዮች መመለስ ያለባቸው ከትግራይ አስተዳደራዊ መዋቅር ጋር መሆን አለበት ሲሉ መናገራቸው የሚታወስ ሲሆን
የቀድሞ ድርጅታቸው ህወሓትን ኋላ ቀር ሲሉ የጠሩት አቶ ጌታቸው ረዳ የብልጽግና ባለስልጣናት ደግሞ በበኩላቸው ህወሓት ተፈናቃዮች እንዳይመለሱ አፍኖ ይዟል፣ የተፈናቃዮችን ጉዳይ ለጦርነት አጀንዳው እየተጠቀመበት ነው የሚለው ክሳቸውን አስቀጥለዋል። በአማራ ክልል የተለያዩ አካባቢዎች ፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያ ዛሬም ቀጥሏል። አገዛዙ በተለያዩ ቦታዎች የፈጸመው የድሮን ጥቃት የ8 ዓመት ህፃን ጨምሮ በርካቶች ሲገደሉ በፋኖ ኃይሎች ውጊያ የተማረኩ የራስ ጦር አባላትንም በድሮን መግደሉ ተሰምቷል። የአገዛዙ ፊልድ ማርሻል ብርሃኑ ጁላ በቦሌም ሆነ በባሌ ወደ ቀይ ባህር እንገባለን ሲሉ አሁንም ዛቻቸውን አሰምተዋል። በዛሬው ዕለት ጥቅምት 16 2018 ዓ.ም የፋኖ ኃይሎች በጎጃም የተለያዩ አካባቢዎች ውጊያ መክፈታቸው ታውቋል። በሰሜን ጎጃም ዞን ደቡብ አቸፈር ወረዳ ዱርቤቴ ከተማ የተቀሰቀሰውን ውጊያ ተከትሎ ከባህር ዳር በደብረ ማርቆስ ወደ አዲስ አበባ የሚደረገው ትራንስፖርትም ተስተጓጉሎ አርፍዷል ሲሉ የመረጃ ምንጮች አረጋግጠዋል። የፋኖ ኃይሎች ሌሊቱን በዱርቤቴ ከተማ የሚገኘውን የአገዛዝ ጦር ካምፕ ከበው በማደር ንጋት ላይ ውጊያ መክፈታቸውን የተናገሩት ደግሞ የፋኖ የመረጃ ምንጮች ናቸው። በውጊያው በአገዛዝ ጦር አባላት ላይ ከፍተኛ ጉዳት ደርሷል ያሉት የፋኖ የመረጃ ምንጮች በከተማዋ የሚገኘው ፖሊስ ጣቢያን በመስበርም በብልጽግና አገዛዝ በግፍ ታስረው የነበሩ ወጣቶች በፋኖ ነፃ ወጥተዋል ሲሉ ተናግረዋል። የዛሬ ወር ገደማ የፋኖ ኃይሎች በከተማዋ ተመሳሳይ ውጊያ ከፍተው ከፍተኛ ቁጥር ያለው የአድማ ብተናና ሚኒሻ ማለቁን ያስታወሱት የመረጃ ምንጮች ዛሬም ከተገደሉት መካከል አብዛኛዎቹ የአድማ ብተናና ሚኒሻ አባላት ናቸው ብለዋል። በተመሳሳይ በዛሬው ዕለትም በምስራቅ ጎጃም ዞን ደብረ ማርቆስ ከተማ ቅርብ ርቀት የጁቤ መገንጠያ አካባቢ ከጧት ጀምሮ ውጊያ እየተደረገ እንደሚገኝ የፋኖ የመረጃ ምንጮች ለኢትዮኒውስ ተናግረዋል። በአካባቢው በቀጠለው ውጊያ የደረሰው ጉዳት ለጊዜው ያልታወቀ ሲሆን ውጊያው ከጧት ጀምሮ መቀስቀሱን የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ አረጋግጧል። በትላንትናው ዕለትም የፋኖ ኃይሎች በሰሜን ጎጃም ዞን ይልማናና ዴንሳ ወረዳ አዴት ከተማ በመግባት በከፈቱት ውጊያ የወረዳው ሚሊሻ ጽሕፈት ቤት ኃላፊ አቶ መዝገቡ ሁንልኝ ሲቆስሉ 5 አባላት ደግሞ መገደላቸውን የኢትዮኒውስ የመረጃ ምንጮች ተናግረዋል። በውጊያው አንድ ወታደራዊ ተሽከርካሪ ላይ በነበሩ የመከላከያ አባላት ላይ በተፈጸመው የቦምብ ጥቃትም ከፍተኛ ጉዳት ደርሷል ነው ያሉት የመረጃ ምንጮቻችን። በክልሉ የሚደረገው ውጊያ በጎንደር ቀጠና መቀጠሉ የታወቀ ሲሆን በዛሬው ዕለትም ጥቅምት 16 2018 ዓ.ም በምዕራብ ጎንደር ዞን ሽንፋ ከተማ ከንጋት ጀምሮ ከባድ ውጊያ ተቀስቅሷል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በከተማዋ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ መይሳው ካሳ ሁለተኛ ኮር አሃዶች ሽንፋ ከተማ የሚገኙ የአገዛዝ ጦር ላይ ከበባ በማድረግ ውጊያ መክፈታቸውን ነው የፋኖ የመረጃ ምንጮች ለኢትዮኒውስ ያስታወቁት። ይህ መረጃ እስከተጠናከረበት ጊዜ ድረስ የፋኖ ኃይሎች ሁለት የአገዛዝ ጦር ካምፖች ማስለቀቃቸው የተሰማ ሲሆን በውጊያ የደረሰው ሰብአዊና ቁሳዊ ጉዳትም ለጊዜው አልታወቀም። ይህ በእንዲህ እንዳለ አገዛዙ በተለያዩ ቦታዎች በፈጸመው የድሮን ጥቃት የ8 ዓመት ታዳጊን ጨምሮ በርካቶች ሲገደሉ በፋኖ ኃይሎች ውጊያ የተማረኩ የራስ ጦር አባላትም በድሮን መግደሉ ተሰምቷል። በትላንትናው ዕለት በምዕራብ ጎንደር ዞን ቋራ ወረዳ ቴዎድሮስ ከተማ ሳሊ የተባለ አካባቢ የድሮን ጥቃት መፈጸሙ መዘገባችን የሚታወስ ሲሆን በጥቃቱ የ8 ዓመት ህፃን ጨምሮ 8 ሰዎች ሲገደሉ 3ቱ ደግሞ ቁስላቸውን ለማወቅ ተችሏል። በተመሳሳይ በባህር ዳር ዙሪያና በሰሜን ወሎ ራያ አገዛዙ በፈጸማቸው የድሮን ጥቃቶች ምርኮኞችና የሚሊሻ ቤተሰቦች ላይ ከፍተኛ ጉዳት አርሷል ተብሏል። የፋኖ ኃይሎችም ጥቅምት 14 2018 ዓ.ም በባህር ዳር ዙሪያ ዳና ማርያም ቋሪት ያምባይ ባደረጉት ውጊያ የማረኳቸው አገዛዝ ጦር አባላት ላይ ራሱ አገዛዙ በትላንትናው ዕለት ባህር ዳር ዙሪያ ሮቢት መገንጠያ ላይ በድሮን ገድሏቸዋል ሲሉ የአካባቢ መረጃ ምንጮች ተናግረዋል። በጥቃቱ 3 ምርኮኞችን ይጠብቁ የነበሩ የፋኖ አባላት መጎዳታቸውን ነው የመረጃ ምንጮች አክለው የተናገሩት። በሰሜን ወሎ ዞን ራያ ቆቦ ድንጋይ ቀበሌ የተባለ አካባቢ በተፈጸመ የድሮን ጥቃትም ሰብአዊ ጉዳት ደርሷል የተባለው በዚህ ጥቃት ጉዳት ከደረሰባቸው መካከል ከአገዛዝ ጦር ጋር ግዳጅ ተሰልፎ የሚገኝ የሚኒሻ አባል 2 ቤተሰቦች ይገኙበታል ሲሉ ነው የመረጃ ምንጮች ተናገሩት። በሌላ በኩል የአገዛዝ ጦር ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ የዲፕሎማቲክ ማህበረሰብን ወታደራዊ አታሼዎች በተገኙበት መድረክ የባህር በር በኃይልም ቢሆን እናስመልሳለን ሲሉ ዝተዋል። ብርሃኑ ጁላ በትላንትናው ዕለት በደብረ ዘይት በተከበረው የሰራዊት ቀን ላይ ነው በቦሌም ሆነ በባሌ ቀይ ባህር እንገባለን ሲሉ የዛቱት 30 ዓመት ሙሉ ተኝተናል አሁን ግን ነቅተናል የሚሉት ፊልድ ማርሻል ብርሃኑ ጁላ የባህር በር ያሳጣንም ሆነ አሁንም እንዳንመለስ እየሰራ ያለው ኃይል ታሪካዊ ጠላት ነው ሲሉ ተደምጠዋል። ብርሃኑ ጁላ እኛ በወጣትነታችን ተቀስቅሰን ትብብር ብናደርግም ዋነኛው ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው አሁን ነቅተናል በቦሌም ሆነ በባሌም ወደ ባህር እንገባለን ሲሉ ነው የኃይል አማራጭ ለመጠቀም መዘጋጀታቸውን በአደባባይ ያስታወቁት። በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል
ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን በቦሌም ሆነ በባሌ። ከደብረ ሲና አቅራቢያ በሬክተር ስኬል 4.9 የተለካ የመሬት መንቀጥቀጥ ተከሰተ። በአማራ ክልል ከሚገኘው ደብረ ሲና አቅራቢያ በሬክተር ስኬል 4.9 የተለካ የመሬት መንቀጥቀጥ ዛሬው ጥቅምት 16 2018 መከሰቱን የአሜሪካ ጂኦሎጂካል ሰርቬይ መስሪያ ቤት ነው ይፋ ያደረገው። ንዝረቱ በአዲስ አበባ የተለያዩ አካባቢዎች የተሰማው ርዕደ መሬቱ የተከሰተው ከጠዋቱ 2 ሰዓት ከ24 ደቂቃ ላይ ነው። የዛሬ የመሬት መንቀጥቀጥ የተከሰተበት ቦታ ከደብረ ሲና 35.5 ኪሎ ሜትር ላይ የሚገኝ መሆኑን የአሜሪካ ተቋም አስታውቋል። ርዕደ መሬቱ የደረሰበት ስፍራ ከደብረ ብርሃን 38.8 ኪሎ ሜትር ከአቦምሳ 44.5 ኪሎ ሜትር ላይ መሆኑን የጠቆመው መረጃ ካለፈው ዓመት ጀምሮ በተደጋጋሚ የመሬት መንቀጥቀጥ ሲያስተናግድ ከቆየው አዋሽ 75.5 ኪሎ ሜትር እንደሚርቅ ማመላክቷል። የመሬት መንቀጥቀጡ በኢትዮጵያ በዚህ ሳምንት የተመዘገበው ሁለተኛው ርዕደ መሬት ሆኗል። በትግራይ ክልል ከሚገኘው አዴግራት ከተማ 43 ኪሎ ሜትር በሚርቅ ቦታ ላይ ባለፈው ሰኞ በሬክተር ስኬል 4.5 የተመዘገበ የመሬት መንቀጥቀጥ ተከስቶ ነበር። በጥቅምት ወር መጀመሪያ በተከታታይ በተከሰቱ የመሬት መንቀጥቀጦች ሳቢያ በአፋርና በትግራይ ክልል ባሉ አካባቢዎች የሚገኙ በርካታ ቤቶችና አገልግሎት መስጫ ተቋማት ፈራርሰዋል። በአፋር ክልል በኪሊቢ ቲረሱ ዞን በራይሌ ወረዳ የደረሰው ርዕደ መሬት ባደረሰው ጉዳትም 43 ሰዎች ከመኖሪያ መፈናቀላቸውን የአካባቢው ባለስልጣናት ማስታወቃቸውን ኢትዮጵያ ኢንሳይደር ዘግቧል። ባለፈው ዓመት ማብቂያ ገደማ ወሲባዊ ትንኮሳ ፈጽሟል በሚል የተያዘው ኢትዮጵያዊ ስደተኛ በስህተት ከስር ከተለቀቀ በኋላ አሁንም በዩናይትድ ኪንግደም ፖለቲከኞች መካከል መወዛገቢያ ጉዳይ ሆኗል። ኢትዮጵያዊ ስደተኛ ሀዱሽ ገብረስላሴ ወሲባዊ ትንኮሳ ፈጽሟል በሚል መያዙ ተከትሎ የጸረ ስደተኞች የተቃውሞ ሰልፎችም ተካሂደዋል። በግለሰቡ ላይ የ1 ዓመት እስር ከተፈረደበት በኋላ ጉዳዩ ረግቦ የቆየ ቢሆንም ባለፈው ዓርብ በስህተት መለቀቁ ከተሰማ በኋላ ውዝግቡ መልሶ ተቀስቅሷል ይላል ቢቢሲ። ዩናይትድ ኪንግደም ዋነኛ ተቃዋሚ ፓርቲ የገዢው ሊበር ፓርቲን አስተዳደር ደካማነት ለማሳየት የሀዱሽን ከእስር ቤት መውጣት እንደማሳያ እየተጠቀመ ይገኛል። ጠቅላይ ሚኒስትር ስታርመርን ጨምሮ ከፍተኛ ባለስልጣናት በእስረኛው መለቀቅ ቁጣቸውን በመግለጽ ገለልተኛ ምርመራ ማድረግን ጨምሮ በእስር ቤት የአሰራር ሂደት ላይ ለውጥ እንዲደረግ አዘዋል። በቀጣዩ ምርጫ የጠቅላይ ሚኒስትር ኬር ስታርመር ተፎካካሪ ይሆናሉ የሚባሉት የወግ አጥባቂ ፓርቲ መሪ ኬሚ ባዶኖች እንዲሁም የሪፎርም ዩኬ ፓርቲ መሪ የሆኑት ናይጀል ፋራጅ ከሀዱሽ መለቀቅ ጋር አያይዘው መንግስትን ደካማ በማለት ክፉኛ ተችተዋል። ባለፈው ዓርብ ከለንደን ሰሜን ምስራቅ ከምትገኘው ኤሴክስ እስር ቤት የወጣው ኢትዮጵያዊ ስደተኛ በወሲብ ትንኮሳ ተከሶ መስከረም ላይ የ1 ዓመት እስር ተፈርዶበት ነበር። ሀዱሽ በእስር ቤት ውስጥ ጥቂት ሳምንታት ከቆየ በኋላ እንዴት በስህተት ሊለቀቅ እንደቻለ ዓለምን ያነጋገረም ጉዳይ ሆኗል። ፖሊስ ስደተኛውን በመፈለግ ቀናት የተቆጠሩ ሲሆን አሁን ደግሞ እጁ እንዲሰጥ ጥሪ ያስተላልፈውለታል። ከእስር ቤት ከወጣ በኋላ ወደ ምስራቅ ለንደን ማቅናቱን ፖሊስ የገለጸ ቢሆንም የት እንዳለ ግን ማወቅ አልተቻለም። የፖሊስ አዛዥ የሆኑት ጄምስ ኮይዌን ቅዳሜ ዕለት እንዳስታወቁት ፖሊስ ስደተኛው እንዴት ሊሰወር እንደቻለ ለማወቅ ሁሉንም መንገዶች እየመረመረ ሲሆን ሀዱሽ ባመለጠበት ጊዜ ገንዘብ ማግኘት መቻሉና ከነዋሪዎች ድጋፍ ማግኘቱን ደርሰንበታል ብሏል። ሀዱሽ ላይ በተደጋጋሚ ክትትል ዓርብ እኩለ ቀን ላይ ከእስር ቤት ከወጣ በኋላ በተለያዩ የለንደን ባቡር መስመሮች ላይ ተሳፍሮ በርካታ ጉዞ ካደረገ በኋላ ምስራቅ ለንደን ውስጥ በምትገኘው ስትራፎርድ ከባቡር መውረዱ ታውቋል። በህገወጥ መንገድ በጀልባ ተሳፍሮ ወደ ዩናይትድ ኪንግደም ከገባ ከሳምንታት በኋላ በአንዲት የ14 ዓመት ታዳጊና ሌላ ሴት ላይ ወሲባዊ ትንኮሳ ፈጽሟል ተብሎ ክስ የቀረበበት ሀዱሽ በአገሪቱ ውስጥ ቁጣን ቀስቅሶም ነበር። በዚህም ምክንያት ነዋሪው ሀዱሽና ሌሎች ስደተኞች በመንግስት እንዲያርፉበት ወደ ተደረገው ሆስቴል በመሄድ ተደጋጋሚ የተቃውሞ ሰልፎች ከማድረጋቸው ተጨማሪ ከፖሊስ ጋር ተጋጭተው በርካቶች ለእስር ተዳርገዋል። ሀዱሽ ፈጸመ የተባለውን ትንኮሳ መሰረት አድርገው ለስደተኞች አሉታዊ አመለካከት ያላቸው ሰዎች ያደረጉትን ግፊት ጉዳዩን በአገሪቱ ከፍተኛ መሪዎችና ፖለቲከኞች ዘንድም ትኩረት አግኝቶ የውዝግብ ምክንያት ሆኖ ሰንብቶ ነበር። አሁን ደግሞ ስደተኛው ከእስር ቤት ተለቋል መባሉ ውዝግብን አስነስቶ ተቃዋሚ ፖለቲከኞች በገዢው ሌበር ፓርቲ ላይ ትችታቸውን እየሰነዘሩ ይገኛሉ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ቀረጥን ከሚቃወም ማስታወቂያ ጋር በተያያዘ ከካናዳ ወደ አገሪቱ በሚገቡ ምርቶች ላይ ተጨማሪ ቀረጥ ጣሉ። የሆነው የካናዳ ግዛት ኦንታሪዮ የቀድሞ የአሜሪካ ፕሬዝዳንት ሮናልድ ሪገንን የታዩበት ጸረ ቀረጥ ማስታወቂያ ማስተላለፉን ተከትሎ ነው። በኦንታሪዮ መንግስት ድጋፍ የተደረገለት ማስታወቂያው ሪፐብሊካንና የአሜሪካ ወግ አጥባቂ መሪ የሆኑት የቀድሞ የአሜሪካ ፕሬዝዳንት ሮናልድ ሬገን ቀረጥ እያንዳንዱ አሜሪካዊን ይጎዳል የሚለውን ንግግር ያጣቀሰ ነው።
ትራምፕ ቅዳሜ ዕለት በማህበራዊ ሚዲያ ላይ ባጋሩት ጽሑፍ ማስታወቂያውን ማጭበርበር ያሉ ሲሆን የካናዳ ባለስልጣናትም ከዓለም የቤዝቦል ሻምፒዮን አስቀድሞ ማስታወቂያውን ከአየር ላይ ባለማውረዳቸው ወቅሰዋል። እውነታውን በተሳሳተ መልኩ በማቅረባቸውና በጥላቻ ድርጊት ምክንያት አሁን ከሚከፍሉት በተጨማሪ በካናዳ ላይ 10% ቀረጥ ያለው ነው ያሉት ትራምፕ ሐሙስ ዕለት ከካናዳ ጋር እያደረጉ የነበረውን የንግድ ንግግር ካቋረጡ በኋላ የኦንታሪዮ አስተዳዳሪ ማስታወቂያውን እንደሚያወርዱ ተናግረዋል። የኦንታሪዮ ገዢ ዶግ ፎርድ አርብ ዕለት እንደተናገሩት ግዛታቸው በአሜሪካ የሚያካሄደውን የጸረ ቀረጥ ማስታወቂያዎች ዘመቻ እንደሚያቆም ገልጸዋል። ፎርድ እዚህ ውሳኔ ላይ የደረሱት ከጠቅላይ ሚኒስትር ማርክ ካርኔ ጋር ውይይት ካደረጉ በኋላ እንደሆነና የንግድ ንግግሮች እንደገና እንዲቀጥሉ በማሰብ ለመሆኑን ለጋዜጠኞች አስረድተዋል። የአሜሪካ ካናዳ የንግድ ሚኒስቴር ዶሚኒክ ሊብላክ ከነበረው ላይ የተጨመረው ቀረጥ አስመልክቶ ምላሽ ሲሰጡም ባለፉት ሳምንታት ከአሜሪካ አቻዎቻችን ጋር በተደረገው ገንቢ የሆነ ውይይት ሂደት ለማጠናከር ዝግጁ ነን ብለዋል። የማስታወቂያ ቪዲዮ በአውሮፓውያኑ 1987 በብሔራዊ ራዲዮ የተላለፈና በውጭ ንግድ ላይ ካተኮረ የቀድሞ ፕሬዝዳንት ንግግርም የተቀነጨበ ይላል ቢቢሲ። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።